ይሻላል? እንደው ምን ይሻላል? ነገር ማረጋበኝ እስኪ አይኗን ገልጻ አልቁጭ ነው የምትለው። በቃ እንደዚህ ማንገቷ ራሱ ፊቷን እስካረፋት ደግሞ አይኗን ተጨፍነዋለች። ፊቷን አየሽው እንዴት እንደከሳች ምስኪና። ወላሂ በጣም ፊቷ ጠባሳ ነው ጠለሸት ነው ያረጋት። ብታይ ሙቤ ሰላም አለይኩም ግቢ ብላ እንደውም ሻወር አስወስጂኝ አለችኝ። ሻወር አስወሰድናት ምናምን ሽቶ ምናምን ነበራት እሷ አለም ቀባባናት ምናምን በቃ ምንም። አረ ያው ፊቷ አጥንቷ ፊቷ እኮ ያስታውቃል። አታይም እንዴ? በእናትሽ ምግብ መብላት አለበት። ወላሂ እግዚአብሔርን ሰውነቷ በቃ ልክ አንጀት እኮ የላትም ጭራሽ። እግዚአብሔርን በቃ ታያት ምስኪና። እኔ ምንድን ነው ልጅቷ ኢትዮጵያ የማትገባበት ምክንያት ምንድነው? የገንዘብ ችግር ነው ወላ የእንትኑ ችግር ነው? እኔ ሲግራ ይገባኝ ይሄ ምንድነው ያለቻት ትናንትና ለኡምዬ እኮ ደውላ እንትኗን የመክተባ ሰራተኛውን አናግራት ነበር አይደለም ወይ? ምን አለ መሰለህ መክተቦች ትኬቷን ቆርጦ ማሸኛት ከሆነ የትም ቦታ ተብሎ ትኬት መቆረጥ ይቻላል። ፓስፖርቷን ያለው ሰው ማለት ነው። ባለቤቷ ትኬት ይቆረጥላት ወንድሟ አለ። ከዛ በኋላ ወደ ሀገር ትግባ። ወቅቱ መሐመድ በዚህ አህዋል እንዴት ትሄዳለች? ሳውዲ አረቢያ ላይ አብሯት ለሚሄድ ሰው ብር መክፈል ነው። ይዟት የሚሄድ ሰው ብር ይከፈለዋል። ደግፏት ይወስዳታል። ምን ችግር አለ? ሳውዲ አረቢያ እንደ ያለን ሁላችንስ እናውቀዋል እኮ አካሄዱ። እንደዚህ ሆነ ለምንድነው ዝም የሚባለው? መክተቡ አትችልም ለምንድነው ይሄዱ አይደል እንዴ? እንኳን እሷ ቁጭ ማለት ትችላለች። በዊልቸር ሄዶ የለ እንዴ? ዊልቸር ላይ ተቀምጠው በዊልቸር እኮ ሀገር ይገባል ከዚህ ሀገር ሙቤ። አሁን እቺ ልጅ እኮ ምግብ እየበላች አይደለም። አውሮፕላን ላይ የሆነ ነገር ብትሆንስ? እሺ ሁለተኛው ነገር ደግሞ ለምንድነው ህክምና ማትሄደው? በራሷ ማለት በራሷ መንገድ በመክተቡ ህክምና ወስደዋት ነበር አይደለ? ሀመልማል ህክምና ወስደዋታል እና የምንም ችግር የለባትም አለች። የመንፈስ ነው አለች ሙቤን። አሁን እኮ ትናንትና ምን አለችሽ ብዬ አናገርኳትና መንፈስ ነው አለች እንዴ? ወይ ደግሞ ይቀራባት ልጅቷ። እሷ ክርስቲያን ናት ልጅቷ። በዛ ላይ ደግሞ ባሏንም ትናንትና አናግሬው ነበርና እንደዚህ አይነት ችግር ይሄ አኮመንዴሽን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሀቢቢ በዚህ ሀል ሆና እኮ ልትሳፈር አይችልም። ሀሉ የተወሰነ ቢያንስ ራሷን ማወቅ አለባት። ባለፈው ኤርፖርት የተመለሰችብን ልጅ አለች። ገባህ አይደለ? በተአምር አይቻልም ያ ጀማ። ስለዚህ ከራሷን እንኳን ቢያንስ አሁን ከራሷ ጋር መሆኗን ማረጋገጥ አለብን። እንዴት ነው የሚረጋገጠው? አንደኛ ያለችበት ቦታ ላይ መንግስት እንትን ውስጥ ናት። ስለዚህ ተይዟል ጉዳዩ አለ። በምን እንደዘገየ አናውቅም ማለት ነው አይደለ? ስለዚህ በምን እንትን እንዳሏት ቢያንስ አሁን ልጅቷ ግሉኮስ ያስፈልጋታል። ምክንያቱም ምግብ አትወስድም፣ አጥንቷ እየታየ ነው። አቡ መሐመድ አልተረዳኸውም። ልጅቱ ትላንትና የነበረችበት ሁኔታና ዛሬ ያለችበት አንድ አይደለም። ራሱ አያችሁ አይደለ? ነገ ደግሞ በዚሁ ከቀጠለች ከዚህ የባሰባት ነው የሚሄደው። ህክምና እንድትሄድ ማድረግ አለብን። አንደኛ ህክምና መክተቦቹ ሊያሳክሟት ካልቻሉ በገዛ ገንዘቧ ህክምና ታድርግ። ገብቶሃል ሙቢ አባባሌ? በራሷ ብር ከሀገር መምጣት ካለበት ከሀገር ብታስቦ ህክምና ራሷ ታድርግ በራሷ መንገድ። እስቲ እንደዛ ይቻላል አይመስለኝም። አይቻልም። እንደዛ ይቻላል። ይቻላል ሙቢ። ይኸውልህ አሁን ያሉበት ቦታ ላይ አይችሉም። ያለችበት ቦታ እኮ ነው ኦክቲል ከሪም መጀመሪያ ያለችበትን ቦታ መክተብ ብትሆን ሌላ ነው። አሁን ያለችበት ቦታ እኮ እንደ እስር ቤት ነው። ሙቢ አንድ ጥያቄ ልጠይቅህ። ህክምና ሂዳ ማስታገሻ ሰጥተዋት ነበረ። አልወስድም ማለት ስትል ለምን ወሰደው መድኃኒቱን? ለምን ወሰደው መድኃኒቱን? እንድትወስድ ማድረግ ነው የነበረባቸው ወይንስ ደግሞ መድኃኒቱን መውሰድ ነው የነበረባቸው? ሙቢ አንተ እቺ ብቻ ጥያቄ ፍረድ። ለምን ተመለሰ ዶክተር ያዘላት መድኃኒት? አሁን እኮ እሷ የጨጓራ ምክንያት ነው ማምቶ የሰጣት። እሷ ጨጓራ ነው አይደለም ያማት። የጨጓራ ሆነ ምን አወቅን? አላየነውም እኮ መድኃኒቱ። ይሄው ተናገረች እኮ ሀመልማል ትናንትና። እንደ ሀመልማል እንደዛ አይደል ያልሽ? እና ቆም ምን አይነት እንደሆነ ብለው ነበር እኮ ልጆቹ። እንዴት አወቁ ዛሬ? ሀመልማል ትናንትና መድኃኒት ይመስላል ታሽጎ ነው ካልኩ። ኦኬ እንዴ ትናንትና አላውቅም ብሎ ዛሬ ላይት አይችሉም። አይ እሱ ነው የሚመስለው ያለችው። ያው መድኃኒት ካዘዘላት ያንን ማስታገሻ በውሃ በጥብጠውም ቢሆን በምንም ቢሆን እንድትወስድ ማድረግ ነበረባቸው እንጂ የራሷ ጉዳይ ካልወሰደ ብሎ መድኃኒቱን የወሰደው ራሱ ይሄ ራሱ ጥያቄ ነው።
ለኔ ጥያቄ ነው ሙቤ። ምክንያቱም ዶክተር ሙቤ ትናንት አይተሃታለን ብርድ ልብሱን ስንቀማሽ ስናቃናት እንዴት እንደሆነች እንኳን በግድ ውሃ ልትጠጣ። አሁን በቃ ምን ማታወራም እንደዚህ ቃል ሙሉ ትተኛለች። ግን በነገራችን ላይ እንቅልፍ ትተኛለች። ብርድ ልብስ አሁን ብርድ ልብስ ጣል ታረኩላት ማለት ነው። አይኗን ግጥም ታደርጋለች። ብርድ ልብስ ከቀማት ደግሞ ልክ እንዳያሃት እንደዚሁ ማለት ነው። ግን እኮ አይኗን መግጠሟ ያው እንቅልፍ ላይ ሆንም ይችላል። ታውቂያለሽ ውዴ ነው ቁና የለኝም ማሪዋ። በትክክል ላተኛ ትችላለች። እንደኔ ግን ሰዎቹም ተናአን ህክምና ታዲያ እንደዚህ በቃ በጣም ዛሬ ደግሞ አይኗን ፍጥፋዜ በቃ ታይት ነው የምታየው። ዞር ነው የምትለው። ፊት ለፊት ማታይንም እኛን ምናምን እኮ አሁን አገር የሚሄዱ ከሆነ ቀርማዋት ከሄዱ እኮ እቺ ልጅ ማን ነው ትርት የሚያደርጋት እዛ ቦታ ላይ? እኔ ከሄድ ማንም ቸካ ያረጋት መስሎኝ እኮ አሁን ሀምን ማለት ኢትዮጵያ ከገባሽ ማን ነው ሰውስ የሚያገናኘን? ማን ነው ከባሏ ጋር የሚያገናኙት በስልክ? እንዴት ነው ኢንፎርሜሽን መውሰድ የሚቻለው? ደውልለት ስልካቸውን አጠፉ። እስኪ እንደውለት ባሏ ጋር እናናግረው። እኛ እንደውለት ከዚህ በቀጥታ እንደ ትናንት። እስኪ ቆይ እሱ ትንሽ እንኳን ካናገራት ገለብጣን ኔትወርካቸው ነው መሰለኝ። ቆይ እስኪ ወይም ደግሞ ሀመር ባል እናንተ በእምነታችሁ የሚደረግ የምታውቁት ነገር ካለ አድርጉላት። አረ ያረ እነሱ እኮ ከትናንት ጀምሮ ስንት ነገር ነው የምታረግላት። እሷ እኮ ያልሞከረችው ነገር የለም። እኔ ፖሊስ ቤት ነኝ። እኔ እኮ ራሴን ዝቅ አድርጌ በእኔ የመጣ ይምጣ። እኔ ልጅ ከህይወት ወጣ። እኔ ጤነኛ ነኝ እግዚአብሔር ይመስገን። ሱጣን ብዬ በእውነት አንድ ላይ ስጥሽ፣ በእውነት አንድ ላይ ስጥሽ እንጂ በጣም ከባድ ነው ወላሂ። የቦታው ካሜራ አለ ግን አልፈራሁም እኔ ምክንያቱም እኔ ወንጀል አልሰራም። ልጅቱን ነው የተባበሩ ብዬ ነው የመጣሁት። ግን በየቦታው እኮ ካሜራ አለ ባሳይሽ እግዚአብሔር ያማ ካሜራማ ይኖራል ግድ ነው። እስኪ ቆይ እንደ ትናንትና ደውለን ባሏን በስልክ በድምጽ ብቻ መግባት ባይችልም በድምጽ ብቻ እንዲያናገራትና ድምጹን ከሰማ ባሏን ራሱ እንትን አለች እኮ የሚያሳዝነው ነገር ትናንትና እኮ እንደውም እሱ ስታወራ እኮ ጆሮዋን ያዘች። እንደውም አላየኸትም? ማንም ታወራ ማንም ጆሮ ነው የምትዘግ። ዛሬ ጆሮዋን አልያዘችም፣ እያያቸዋት ነው። በቃ ደክሟታል፣ ወላሂ ደክሟታል። ምስኪን አላህ። ዛሬ ግን ጆሮዋን አልያዘችም። የሚገርማችሁ ነገር ደክሞ ነው ቲጂ የለኝም ወላ ፈልጊ ወደ ልጅ ታደክማለች። አሟታል፣ ዛሬ አሟታል፣ የእውነት አሟታል። ቲጂ መጣለች። እኔ እዚህ ቤት ውስጥ ካልኩኝ እሷ ጋር እንጥልህ ካልኩኝ ተከትለኝ ትመጣለች። በፊት ልኝ ታትከተለኝም። ትናንት ከ3 ቀኗ መከተል ያመጣች ማለት ነው። አልመጨረሻችሁ ምን ይሻላል? ሰላም ዋላችሁ። አለን ትጂ ሰላም ነሽ? እንዴት ነሽ? አለኝ። አይሻት ልጅቷን አላየኋትም ገና መጣች እያየኋት ነበር። ያ ዛሬ ደግሞ ይገርምሻል ወላሂ ከሳ ብታያት ይወት አይሻት ወላሂ ያት ከሳ አጥንቷል። ማአሙላ ፍስቀም እንዴት ትናንት ጥሩ አልነበረች? አዎ አትበላማ እንደዚህ እንድታለችኝ ስላት ቤቢቷን አግዛለሁ ምን ላድርግ አለችኝ። እኔ እንግዲህ እኮ ሴትዮዋ ሆናለች ኦፊሷ አሁን አዛር ብሏል እኮ አለች። አሁን ሴቶች አይኖሩም። ምን ይሻላል? ልጅቷ ለምን ምግብ ካልበላች ምንም ውሃ ማጠጣም ውሃ ጠጣች ረት ነው። ትናንት እንዳየሃት ትንሽ በጭራሽ በቃ በእውነት
ምን ይሻላል? ዋላ እኔ ግራ ገባኝ። እቺ ልጅ የሆነ ነገር እኔ የምፈራው እቺ ልጅ እዛ እናንተ እጃችሁ ላይ እንዳትመትባቸው ነው። እውነት ለመናገር በጣም የሚያሳስበኝ ለምን ምግብ ካልበላች እንዴት ትሆናለች? የሰው ልጅ እንዴት ሳምንት ሊሆን 5ኛ ቀን ነው ዛሬ ያያት ያችን ውሃ ቀመሰች። በቃ እግዚአብሔር በጭራሽ ምንም እንደ ዛሬስ እንደውም ፈታ ብላለች። ትንሽ እየሳ ብርድ ልብሱን ቀምቻት አትዳፈንም። ታስባለች። በጣም ነው የምታስበው።